haadha manaa isaatiin qormaata akkamitti irra gahe, karaa ጓደኞota isaatiin qormaata akkamii akka irra gahe waliin baranna. ከነጥቅሱ ማለት ነው። ከነጥቅሱ ሁለተኛ ጻድቁ ኢዮብ ፈተና እንዴት አሸነፈ? ቁልቁሉ ኢዮብ ቆርማታ ከነ አከምቲ ሞተ እንዴት እንዳሸነፈ። ሌላ ሰይጣን ለምንድን ነው ኢዮብን የፈተነው? ምን ለማግኘት ነው? ያነሳሳስ ምንድን ነው? ሰይጣን ኢዮብን ለመፈተን ያነሳሳው ነገር ምንድን ነው? ሰይጣን ኢዮብን ቆሩዳፍ ከኒሳ ከካሴ ማን ይቆርዳ? እግዚአብሔር ስለምን ፈቀደ? ኢዮብ ከቆረም ዋቀዩ ማልፈየም እግዚአብሔር ሰው ለሰይጣን አሳልፎ ይሰጣል? ዋቀዩን ilmanama ሰይጣነት ደበርሰን ይሄና ይሄንም ምን ማር ይሆናል? ለኢዮብ የተሰጠ ቃል ኪዳንስ ምንድነው ነው? ወመረቲ ኢዮብፍ ዋደንከንም ማሊዳ ሰይጣንስ የኢዮብ ምስት እንዴት አታለለ? አደመና ኢዮብ ዲን ሰይጣን ማልጀዴት ቆሪ ተበበሉ። ይሄ ሁሉ ነገር በኢዮብ ህይወት ውስጥ ህይወታችንን እንዳስሳለን ማለት ነው። ጅሬኛ ኢዮብ ከሰት ጅሬኛ ከኛ ዳስስ ነችው። ተበበሉ። ያን ጊዜ በኢዮብ ውስጥ የነበረው ታሪክ ዛሬ በህይወታችን ስላለ ማለት ነው። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ ቤተሰቦች የእናታችን የድንግል ማርያም የመስቀሉ ስር የአስራት ልጆች በወደደና በፈቀረን በአምላካችን በልዑል እግዚአብሔር ፍጹም ሰላም ባለው እንዴት ዋላችሁ? እንዴት አመሻችሁ? ምሽቱንም ባርኮ ቀድሶ በዚች በተቀደሰች ስፍራ ሰበሰበን አምላካችን ስሙ የተመሰገነ ይሁን። ዋቅና ቦተከኛ የሰፈጎዲ ኤሲ ሰዶከት ኢፈጎዲ ዱካውታን ጭቲ ወንጌላ አቦቲዳን ጭቲ ወንጌላን ሂኬ ከንበርሲሴ አናፊስንሌ አከንበርሲሱ እየማፊ ጃለለዋቀኛ ኑፊያተው አናፍ ዱቢንትን ዱበዱ አረበንትን ዱበዱ እስኒፍ ሞ ጉረትን ነጌፈተን ዋቅዮን ስኒፍ ያበኑ እንደከኘዩ እንኑ ሀበርሲሱ አስተማሪ ማን ነው? እግዚአብሔር ነው። በርሲሳን የኙዳ ዋቅዮዳ ከኒሞኙዳ ዋቅዮዳ ከንጎርሱ የኙዳ ዋቅዮዳ ከንጭቴብሱ የኙዳ ዋቅዮዳ ከናፍ አናፊስንሌ አከኑ በርሲሱ አከኑ ጎርሱ እየመሳኑ ፊያተው ዮ እየማዋቅዮ ኑፍተኤ እንዮፍ ኑፋየሜ ሀራ ጉያ ሀራ ከና መና መንታኬኝ ኦርቶዶክስ ተዋሕዶን ያደኖ ከንታሲስቴፍ ጉያ ቦቀና ሳጀቴ ከንከበጄፍ አባ ኬኝ ቁልቁሉ ኢዮብን ሴነሳ ካሱዳን ሴነ ኬኝ ወልመዲ ቀምኔ በሩምሰ በረድኑዳ ክርስቲያኖታ ጅሬኝ ለፈከነራ ባየው ልፋታዳ የዚህ ዓለም ህይወት በጣም ብርቱ ሰልፍ ነው። ለማለፍ ይከብዳል፣ ለመሻገር ከባድ ነው። ነገር ግን ይችን ዓለምን መከራን፣ መዘዝን፣ ችግርን፣ ስቃይን ሁሉ ማለፍ የሚችለው ወደ እግዚአብሔር የተጠጋ ብቻ ነው። መፈተን ኃጢአት አይደለም። መራብ፣ መጠማት፣ መቸገር ኩነኔ አይደለም። ሁሉም ከእግዚአብሔር ነው። ምቾትም፣ ስቃይም፣ ራብም፣ ድህነትም፣ መታመምም፣ ጤነኝነትም፣ ማግኘትም፣ ማጣትም፣ ህመምም፣ ፈውስም ሁሉም ከእግዚአብሔር ነው። ስለዚህ እኛም ዛሬ ወደ እግዚአብሔር ከተጠጋ ነው፣ እሱን ካሰብነው፣ ከእሱ ጋር ከኖር ነው ሁሉም ነገር እናገኛለን። ከእግዚአብሔር ጋር የሚኖር ሰው ሁለቱንም ያገኛል። ፈውስ ብቻ አይደለም፣ ህመምም ያገኛል። ማግኘት ብቻ አይደለም፣ ማጣትም ይኖራል። መደሰት ብቻ ሳይሆን ሀዘንም ይገኛል። ሁሉም
በእግዚአብሔር ደጅ ላይ አለው። ስለዚህ እንደ እግዚአብሔር መልካም ፍቃድ በዛሬ ቀን የሚከበረው በዓለ ዕረፍቱ ብለን የምንዘከረው ባለ ትዕግስቱ አሸናፊ የሆነው ጥበበኛው ዝምተኛው የአባታችን የቅዱስ ኢዮብ ታሪክ እንሰማለን። ልብ በሉ ክርስቲያኖች፣ የጻድቁ ኢዮብ ማንነትና ቤተሰብ ታሪክ በመጽሐፍ ቅዱስም ሆነ በታሪክ መጽሐፍ ዘንድ በዝርዝር ተመዝግቧል። ይሁን እንጂ ስለ ወላጆቹና ስለ ነገዱ መጽሐፍ ቅዱስ በቀጥታ የሚናገረው ይልቅ በቤተ ክርስቲያን ሊቃውንት የታሪክ ድርሳናት ለምሳሌ የዮሐንስ አፈወርቅ ትርጓሜና የመጽሐፍ ቅዱስ መዝገብ ቃላት በስፋት ያብራሩታል። አባ ኬኛ ቁልቁሉ ኢዮብ ዋይን ሴናንሳ ዋይን ቁልቁሉ ኢዮብ በልናን መጽሐፈ ቁልቁሉ ረቲ በሬፈሜ ጅራ ያተው መሌ መጽሐፍኒ ቁልቁሉን ከለቲደን መቃሳቲን አላ መቃባ መቃሃዳ ነገዲሳ ዮቴችሱ ሌባቴ መጽሐፈ ድርሳናቲ ከን ጀደመን ከነባ ኬኛ ቁልቁሉ ዮሐንስ አፈወርቅ በሬሰ ረቲ ያርገና የትውልዱ ነገድ ኢዮብ ከአብርሃም ዘር እንደሆነ በሊቃውንት ዘንድ ይታመናል። አባ ኬኛ ቁልቁሉ ኢዮብ ሰኚ አብርሃም አከተኤ መጽሐፍኒ ቁልቁሉ ረቲ አቦኒ ኬኛ ሊቃውንቶን ቤክቶን መነ ክርስቲያና በሬሰኒሩ። አብዛኛው የታሪኩ ምንጮች መሰረት አባቱ ዛሬድ ይባላል። አባቱ ማን ይባላል ያልኳችሁ? ዛሬድ ይባላል። ዛሬድ ጀደማ አባን ቁልቁሉ ኢዮብ ሰኚ አብርሃም አከተኤ መጽሐፍ ንትማ ኢዮብ የአብርሃም የልጅ ልጅ ወይም የልጅ ልጅ እንደሆነ ይነገራል ማለት ነው። ኢዮብ አብርሃም ሙጫሳ ዮንከንሞ ሙጫሳ የሰሰደፋ አከተኤ ኑቴማ ነገዱ የኢዮብ የኤሳው የያዕቆብ ወንድም ዘር እንደሆነም ይገመታል። ግምት ነው የሚመናን፣ እርግጠኛ የሆነ መረጃ የለም ማለት ነው። ነገዱ የኤሳው ነገድ፣ ኤሳው ማለት የያዕቆብ ወንድም ነው። በብሉይ ኪዳን ጥንት መሰረት ኢዮብ በኦሪት ዘፍጥረት ምዕራፍ 36 ላይ ከተጠቀሰው የኤዶምያስ ንጉሥ ኢዮባብ ጋር አንድ ነው ተብሎ ይታሰባል። ስለዚህ ነገዱ የኤዶምያስ ወገን ነው ተብሎ ግምት ነው ማለት ነው። ዋይን ሴና አባ ኬኛ ኢዮብ ግልጽ ደንታይስ ዮባቱ ዮታ ኡባቴ መጽሐፍኒ ቁልቁሉ ረቲ አቦኒ ድርሳናተ ሳኒት ረቲ በሬፈማ መጽሐፈ ሳኒት ረቲ ገሩ ሰኛ አብርሃም አከተኤ ኒገመቱ ጀቹዳ። እናቱ ስለ ኢዮብ እናት መጽሐፍ ቅዱስ ውስጥ በስም ተለይታ አልተጠቀሰችም። ነገር ግን አንዳንድ ጥንታዊ የአይሁድ ድርሳናትና የቤተ ክርስቲያን ትውፊቶች እናቱ ወሶራ ትባላለች ይላሉ። ይሄም ግምት ነው ክርስቲያኖች። የኢዮብ ሚስት ስም በመጽሐፍ ቅዱስ በመጽሐፈ ኢዮብ ላይ በግልጽ አልተጻፈችም። አትመና ኢዮብ መጽሐፈ ቁልቁሉ ኬሰት መጽሐፈ ኢዮብ ሰጀረሙ ኬሰት ኢፋኒትን በሬፈምነ ኢዮብ ሚስት ተብላ ብቻ ነው የምትጠቀሰው ማለት ነው። ሆኖም ግን በታሪክና በትውፊት ሁለት ስሞች ይጠቀሳሉ ማለት ነው። መጽሐፈ ኢዮብ ረት አትመና ኢዮብ መቃንሺ ኢፋኒስ ዮ በሬፈሙ ባቴ ገሩ አከሴነቲ መቃን ሀደመና ኢዮብ ዋለማን ዮንከን መቃ ለማን ይካሱ ጀቹዳ። አንደኛ የአይሁድ ትውፊት ምስቱ የያዕቆብ ልጅ ዲና ናት ይላሉ። መጽሐፋ ወረ ይሁዶታ ረቲ ትውፊት ኢሳኒት ረቲ ሀቲመና ኢዮብ እንተለ ያዕቆብ ዲና ከን ጀደምቱዳ ጀደኒ በሬሰኒሩ። ሌሎች ትውፊቶች ስሟ ሴቲዳ እንደሆነ ይጠቀሳሉ ማለት ነው። ምንም እንኳን በመከራ ወቅት እግዚአብሔርን ስደቦና ሙት ብለው የነበረ ቢሆንም በመጨረሻ እግዚአብሔር ኖቱርና ጤናው ስመልስለት ዳግመኛ ልጆች የወለደ ከዚህ ሚስቱ እንደሆነ ይታመናል ማለት ነው። ክርስቲያኖች ሀትመና ኢዮብ ዋቀኬ ትንገኒ ሳንዲሲ ማልሲፍ ጎዴ ማልሲፍ ራወቴ ጀቱንሌ
መጨረሻ ረት ገሩ ሹመራ ይከን ዞለ ኩደን አርገተ ጀቹዳ ኢዮብ ኤሰ ጅራቸት ትሮ ጀኔ ኡስ ትባላለች ማለት ነው። ኡስ ያለው የኢዮብ ሀገሩ ነው ማለት ነው። ይቺ ምድር በኤዶሚያስና በአረብ ምድር መካከል የምትገኝ ስፍራ ናት ማለት ነው። ኤሰ ጅረምቲ ብየ ኡስ ጅረምቱ ኬሳ ጅራቸት ቱሬ ጀቹዳ ቁልቁሉ ኢዮብ በረከቱ ከሁላችን ጋር ይሆን። ኤቢሳ እንደ ኬኛ ወሊን ያተው የኢዮብን ታሪክ ይሄን አይል ካየን በኋላ እንግዲህ ከኢዮብ ታሪክ ጋር የተያዘ አንድ ጥቅስን አንድ ርዕስን ልስጣችሁ። ከሾህ ጀርባ ያለ አበባ በትዕግስት የሚገኝ ክብር ነው ይላሉ። ከሾህ ጀርባ ያለው አበባ በትዕግስት የሚገኝ ክብር ነው ይላሉ። ይሄ ርዕስ ከጻድቁ ከአባታችን ኢዮብ ጋራ የሚሄድልን ሀሳብ ነው። ቆሬ ደንዱበት አበባን እርገምቱ እሽንሱኒ ከበጀ ኦብሳን እርገምቱዳ ይሰጀዱዳ። እሾህ የተባለ በኢዮብ ውስጥ የመጣ ፈተናዎች ናቸው። በኢዮብ ታሪክ ውስጥ ያጋጠሙ ተግዳሮቶች ናቸው። በጀርባው ግን አበባዎች አሉ። እሾህ የተባለ የሰይጣን ፈተና ነው። እሾህ የተባለ ልጆቹ መሞቱ ነው። እሾህ የተባለ በሚስቱ መካድ ነው። እሾህ የተባለ በጓደኞቹ መካድ ነው። ያ ሁሉ እሾህ ተብሏል። ቆሬ ከንጀረሜ ጅሬኛ ኢዮብ ኬሰቲ ወንቶተ ሙደቻ ቱረኒዳ ጅሬኛ ኢዮብ ኬሰቲ ሀደ መናትን ገነሙን ቆሬዳ ጓደኞቶ ፊትን ገነሙን ቆሬዳ ሴጠናን ቆረሙን ቆሬዳ ጆሌው ፊ ደቡን ቆሬዳ ቀቤኛ ደቡን ቆሬ ቱረ ጀቹudha። ቆሬ ከናን ዱበት ገሩ አበባን ቶኮን ጅራ ጀዳ። አበባ ታውቃላችሁ። አበባው ማዛው ደስ ይላል። ሲያዩት ለዓይን ደስታ ይሰጣል፣ ለአእምሮ ፈገግታ ይሰጣል። እሾህ ግን ይዋጋል። ቆሬን ነመወራና አበባን ነመገመቺሳ ቆሬን ነመዲክስ ነመመዴስ አበባን ገሩ ገመቹ ህልና ነማትፍ ኬና በሬድነ ፋያ ጀነማትፍ ኬና ነሞኒ ወልጃለተን አበባ ወሊፍ ከነ መለ ቆሬ ወሊፍ እንከና የተዋደዱ የተፋቀሩ አበባይ አንዱ ለአንዱ እንደ ስጦታ አበባን ይሰጣል። እሾህ የሚሰጥ ማንም የለም። እግዚአብሔር ግን ቢወድ መጀመሪያ እሾህን ይሰጥና ከእሾህ ጀርባ ላይ ደግሞ አበባን ይሰጣል። ወደ እግዚአብሔር ስንቀርብ መጀመሪያ የምናገኘው አበባን ሳይሆን እሾህን ነው የምናገኘው። ከእሾህ ጀርባ ደግሞ አበባ አለ። በትዕግስት የሚገኝ ክብር ነውና በዚህ ዓለም ስንኖር መከራ እንዳያገኝን አይደለንም ይመናል። ከእግዚአብሔር ጋር ስንኖር መከራ እንዳያገኝን አይደለም። ዋቀየ ወሊና ጋፈ ጅራኑ አከረኮን ሙደን የፊምት ክርስቲያኖት ብዙ ጊዜ እኔ ደግ ሆኜ ሳለሁ ለምን ይሄ ደረሰብኝ ብለን እንጠይቃለን። የሮባዬ አኔ ነመጋሪ ተዩሶን ጅሩ አኔ ተጃጅላ ተዩሶን ጅሩ አኔ ዶም ጽዋቲ ባሱ አኔ ወሶን ገደውቃው ማደን ጅራዱ አኔ ሶመነ ዋቀዮ ከሰ ደደቡ ማለፍ ኮኒ ነሙደቴ ጀቹ ደንደኝታ ዛሬ የምናየው የጻድቁ ኢዮብ ታሪክ ግን መከራ የጥላቻ ምልክት ሳይሆን የእምነት መፈተኛና ወደ ታላቅ ክብር መሸጋገሪያ ድልድይ መሆኑን ነው። ክርስቲያኖት ሀረገሩ ከንበረኑ ሀረገሩ ከንወሊን ሁበኑ ሴና አባኬኝ ቁልቁሉ ኢዮብ ራ ከንበረኑ ረኮን መከራን ስቃይን ቦይች ቤል ኤቡን አርያተሙን ደረረሙን ኩኒ ወንዲ መለቶ ጥላቻ መለቶ ሎላ መለቶ ጅብሲሳ ኦሶንታኔ መለቶ ጅባ ኦሶንታኔ ጽምና መንታቲፍ ቆርማታ መንታ ኬሰትን ሙደተኒፍ ጽምናን አከጨኑፍ ድልድየውንክን ርቅቻ ከቴ
itti barannaa jechuudha. Hubadhaa. Qormaanni dildila jireenyaa, qormaanni jireenya amantaa keessatti kan ittiin qoramnee warqii taaneetti baanuu akka ta'e seenaa qulqulluu abbaa keenya Iyyoob irraatiin kan barannudha jechuudha. ክርስቲያኖች መከራ የኃጢአት ውጤት ብቻ አይደለም። ያሰበ waaqayዮ መከራን ቆርማኒ ሄዱን ሙደቱ bu'aa cubbuu bichaa miti. Gaafa qormaan nutti baay'ate waan cubbuu hojjenne nutti fakkaata. የኢዮብ ጓደኞች መጥቶ መከራን የደረሰብህ በኃጢአት ነውና ንስሐ ግባ አሉት። ጓደኞን ኢዮብ መከራን ኩን ሁንድ ከን ስትዱፌ ሰው በጩbbuu keetiin gaabbii galii jedhaniin እኛ ዛሬ ሰው ስታመም ወይም ሲቸገር ምን አድርጎ ይሁን ብለን እንፈርዳለን። ኑሌ ሀራ jireenya namaa keessatti gaafa namni dhukkubsatee algarraciisu, gaafa namni qormaanni tokko irra ga'u cubbuu maal hojjetee raatammoo eenyurratti gifii hojjetee raatammoo jenneet duubarra deemneet gaafatti murteessinutu jira. ነገር ግን ኢዮብ መከራ የደረሰበት ስለ በደል ሳይሆን ፈጣሪ በሱ ታማኝነት ስለ ተማመነ ብቻ ነው። ያተው መሌ ጓደኞን ያከስል ሆጀደኒን ኢዮብ ረካን ገሄ ረኮን ሰሙደተ ኩኒ waaqayዮን ኢዮብን ባይኤ ዋነ መኑፊ ኢዮብ ነማ አመነማ ዋን ta'eef ኢዮብ ነማ ቤካ ዋን ta'eef ኢዮብ ነማ ሁበታ ዋን ta'eef kanaafiyyu namni beekaan uuma isaan ganu namni hubataan uuma isaan ganu yoo qormaanillee itti baay'atee qormaata keessa dhaabbateet waaqa isaatiin galateeffata. Kana ta'uu isaa waan beekuuf ኢዮብቱ qormaata kana fide. ቁም ነገሩ እንዲህ ነው። በሕይወት ፈተና ስበዛ እግዚአብሔር ጥሎኛል አትበድል፣ ይልቁንም እግዚአብሔር በኔ ለክብር ፈልጎ ብለህ አስብ። ክርስቲያኖች jireenya kee keessatti qormaanni gaafa si mudatu bu'aa bahii baay'een gaafa si mudatu waaqayyoon na dagateera jechuurra waaqayyoon na dhiiseera jechuurra waaqayyoon na narraati kabaja barbaadirra jennee yaadutu caala. እግዚአብሔር የማይታመንበትን ዕቃ ለፈተና አያቀርብም። waaqayyoon meeshaa itti namni qormaataaf hin dhiyeessu. ክርስቲያኖች waa tokkoon fakkeenya isinii fudhadha. naannoo gabaa irratti argitanii yoo jiraatte bar tokko nan yaadadhaa saafa laastikii irraa hojjetamu cimaa tokkotu jira. yoo irra dhaabbatanillee kan hin cabne tokko ni jira jechuudha. እና ነጋዴን saafa san maal godhanii gubbaa dhaabbataniit miilan gadi dhiitu. hin cabu jabaatadhaa bitadhaa ergaa jedhu dabarsuudhaaf. daldaltoonni naggaadeenaan isa godhanii saafan sun akka hin cabne waan itti amananiif. qodaan suni jabaataa ta'uusaa ergitanya